ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ጳውሎስ ከብዙ ጊዜ የንባብ ፍቅር ካካበተው ዕውቀት በተጨማሪ በተፈጥሮ የታደለው ያነጋገር ለዛ፣ የጨዋታ ፈሊጥና መረጃ አሰባሰቡ እንዲሁም የሰውን ስሜት የመኮርኮር ችሎታው ያሰቡትን ብቻ ሳይሆን ያለሙትን አዋቂ ያስብለዋል። የማንበብ ልምድ እንግዲህ የተፈጥሮ ስጦታ ነው ይላል ሰው። እኔ እንግዲህ ሊሆንም ይችላል ላይሆንም ይችላል። እኔ በዚህ ሳይሆን ድሮ ልጅ ሆኜ አነብ ነበር። በተለይ ጋዜጣ ማንበብ ወዳለሁ፣ ተረት ወዳለሁ። አጭሩን ተረት ወድ ነበር። እነኛ የድሮ ጋዜጦች የሚጽፉት አንድ ነገር ለማስረዳት ሲፈልጉ ተረት መጀመሪያ ይሰጣሉ። ምሳሌ ነገር ይሆነ ከዛ በኋላ በዛ ምሳሌ መሰረት አድርገው ነው ቁም ነገሩን የሚጽፉት። እንግዲህ እኔ የማነበው ተረቷን ነው። ከጫፍ ያለችውን ተረት አነብና ያን ቁም ነገሩ ላይ ተወዋለሁ እና ለዛ ለተረስል ብዙ አነብ ነበር። መጽሐፎችም ነበሩ በተረት በምሳሌ በመናምን እያደረጉ ለዛ ስለ አነብ ነበር። ሁለተኛው እንዳነብ የገፋፋኝ እንግዲህ ብዙ ጊዜ የምናገረው ነው። ከአራተኛ ክፍል ወጣሁ የምለው ነገር እሱም ነው። ለጥናት ለራሴ ዕውቀት ለማግኘት ስል ብዙ አነብ ነበር። ለጥናት ስል ነው። ሁለቱ ነገር መሰለኝ። በግፊት ንባብን ለመያዝ የሚቻል አይመስለኝም። እኔ ለራሴም ቢሆን እንዲያገኘሁትን ሁሉ አነባለሁ ማለት አይደለም። አብዛኛውን አላነብም። አብዛኛው መጽሐፍ ማለት ብዙዎቹን አላነብም። ፍላጎት አለው ያ ሰው የሚፈልገውን ነገር መቅረብ ማግኘት አለበት። ለምሳሌ አማርኛ መጽሐፎች ምንም ጥቅም አይሰጡም አናነብም የሚሉ አሉ። እንግሊዝኛ ማንበብ አዋቂ የሚያስመስላቸው አሉ። ይሄ አይታየኝም። በቡና ቤት የሚያነቡ አሉ። ቻቻት ያለበት መጠጥ ቤት ውስጥ ቡና አስቀድተው መጽሐፍ የሚያነቡ ሰዎችም አያለው። እኔ አይታየኝም። እኔ አይገባኝም። እንዲህ አይነት ንባብ ለራሴ ምንም አይገባኝም። ደደብ ሊሆን ይችላል። እንግዲህ ንባብን እንትን ለማለት አንደኛ ሐሳብን መሰብሰብ ያስፈልጋል። ሁለተኛ ያን የሚነበበው ነገር እንዲገባው ያስፈልጋል። እኔ የማደንቃቸው ሰዎች አሉ አንባቢዎች ከሚባሉ 400 እና 500 ገጽ ያለው መጽሐፍ አንድ ቀን ጀንበር ይጨርሳሉ። እኔ አደንቃቸዋለሁ። ሬዲዮ አንባቢም ይሄን ያህል የሚፈጥን አይመስለኝም። ይሄን ንባብ አይደለም። አንድ ሰው እንዲገባው ከፈለገ፣ ሁለተኛው ነገር ደግሞ ለአንባቢው የሚፈልገውን ነገር ማቅረብ ያስፈልጋል። የሚያነበውን ያስፈልጋል። አንባቢውም ራሱ ለማንበብ የተለያዩ መጽሐፍቶችን ማግኘት አለበት። ለስሜት የሚሰጡትን ደስ የሚሉትን ሁሉ መጽሐፍ አንባቢ ፍቅር ላይወድ ይችላል። እኔ አሁን ለምሳሌ አላነብም የፍቅር እንትን አንደኛ አለፌው መጥቻለሁ። በዘመኔ በንባብ ሳይሆን በተግባር ተጫውቼበታለሁ። ፍቅሩን እኔ ላነበው አልፈልግም። ልቦለድም ቢሆን ትልቅ ነገር መሆን አለበት። ለምሳሌ ጀግንነትም ሲበዛ ያ ሰውዬ አንድ ጥሩ መጽሐፍ ያነባል ስለ ጀግንነት። ከዛ በኋላ ብዙ ቢጻፍለት አያነብም። ይበቃዋል፣ ይሰለቸዋል። እንዲለዋውጥ ነው የሚያስፈልገው። መጽሐፎች በብዛትም መግባት አለባቸው። የኔ እምነት መድኃኒት ይመስለኛል። መጽሐፍና መድኃኒት ተመጣጣኝ ነገሮች ናቸው። እርግጥ ያም ህይወት ባያድን ለኑሮ መጽሐፉ ባያድንም ቢባል ለኑሮ መድኃኒት ነው መጽሐፍ። ለአእምሮ ስፖርት መሰራት ነው። አእምሮን ጥሩ ይመጣል። ታዋቂው ከያኒ አያሌው መስፍን በአንድ ወቅት ከአቶ ጳውሎስ ብዕር የደረሰበትንና በአንድ አጋጣሚ ተገናኝተው የተጫወቱትን አውግቶናል።
እሺ ጳውሎስ ኞኞን በብዙ መንገድ አስታውሰዋለሁ። በተለይ በኪነ ጥበቡ ዓለም በሚያደርጋቸው የኢትዮጵያን ታሪኮች ለኢትዮጵያ ህብረተሰብ እንዲያውቀው በማድረግ በኩል የሚያደርጋቸውን በስነ ጽሁፉ እከታተላለሁ። ግን በተለይ እሱና እኔ አንድ ቀን አንድ ሰርግ ቤት ሰፋ ያለ ጊዜ ያገኘሁበት አንድ ሰርግ ቤት ነው እና እዛ ቁጭ ብለን ሁለታችንም ጎን ለጎን ነበርና በፊት ለፊታችን አንድ ሰው ጥሬ ስጋ በቢላዋ በጣም እየቆረጠ ይመገብ ነበር እና ጎሸም አደረገኝ። ታየዋለህ አለኝ። አዎን አልኩት። ይሄ የሚመጣው ክረምት የሚደርስ ከሆነ ለረጅም ዓመታት ይኖራል ማለት ነው ብሎ ያለኝ ይሄንን አስታውሰዋለሁ። የሰውየውን አበላል በመመልከት ሌላ ጋሽ ጳውሎስን እኔ በጣም የማስታውሰው ፈጥኖ አንድ ነገርን የመመለስ ችሎታው ለአንድ ነገር 4-5 አይነት አቃቂሮችንም የማውጣት ችሎታ አለው። ወዲያው ደግሞ ደግነቱም ያን ያህል ነው። ፈገግታውም ጥርስ አያስቀድንም። በብዙ መንገድ ጋሽ ጳውሎስን አስታውሰዋለሁ። ጋሽ ጳውሎስን ከማስታውስባቸው ብዙ ነገሮች እንደው በጥቂቱ ጠቆም ነው ያደረኩት የእናንተንም ጊዜ እንዳልሻማ ለማለት ያህል ነው። እንደው ምናልባት ባንተስ ላይ የጻፈበት ነገር አለ እንደው የጽሁፉንና የመልስ መመለሱን ነገር ካስታወስከኝ? ጋሽ ጳውሎስ በእውነት እኔን ትንሽ አንድ ጊዜ አስኮርፎኝ ነበረ። በእውነት እኔ መጀመሪያ ጥላሁን ገሰሰን እሆናለሁ ብዬም አይደለም ከሀገሬም ስወጣ የተለየ የሆነ ስሜት ነበረኝ። ከመጣ በኋላ የቤተሰቦቼ ናፍቆት ወደ ሙዚቃው ዓለም አስገባኝ። ታዲያ አስታውሳለሁ በ65 ዓመተ ምህረት አካባቢ ወይ በ64 ዓመተ ምህረት ነው ሞናሊዛ የሚለውን ታዋቂው ድምፃዊያችን የኢትዮጵያ ሕዝብ በከፍተኛ ትኩረት የሚመለከተው ጥላሁን ገሰሰ አቅርቦ ነበረ እና ለዛ አንድ ጠያቂ ከሞናሊዛና ከላሌ ጉማ ማንን ትመርጣለህ ብሎ ቢለው አይ ከሺ ላሌ ጉማ አንድ ሞናሊዛ ብሎ በጋዜጣ ላይ ያወጣ። ይህንን በዚህ በተመለከተ ጠይቄው ነበረ በስልክ ደውዬ ጋሽ ጳውሎስ እኔ እኮ ጥላሁን አይደለሁም፣ እኔ ለራሴ አያሌው መስፍን ነኝ። ላሌ ጉማ ደግሞ የወሎ ብሔረሰብ የራሱ የሆነ የታሪክ ትዝታው እንጂ የጋሽ ጳውሎስ ኞኞ ዘፈን ስላልሆነ አንተ ዘፍነህ ነበረ ከሱ ጋር መወዳደር ያለብህ ብዬ መለሸለታለሁ። የእሱ መልስ ግን ያለኙ በጣም ደግሞ ከልክ በላይ የሚያስቅ ነበር። በላይ ያለው ድምጼን ሰምተው የሀገሪቱ ውሾች ከሀገር እንዲወጡ ፈልገሃል ማለት ነው፣ ይህንን አባባልህን ዝጋ ብሎ ዘጋ። ጳውሎስን ተደናቂ ያደረጉት ቀልድ አዘል የጥያቄ መልሶቹ ብቻ አይደሉም። ጳውሎስ በታሪክ አዋቂነቱ ካሰፈራቸውና በማህደራችን ከሚገኙ ጽሁፎች በተጨማሪ ድምጹም ለምስክርነት ዛሬም ታሪክን ያወራል። በብዙ አገር ብዙ ሬሳዎች ብዙ ታሪክ የሰሩ አሉ። እርግጥ ሬሳ ስለሆነ ራሱ ሬሳው ታሪክ ሰራ ማለት ሳይሆን በሬሳው ላይ የሚሰራው ታሪክ ሬሳውን ታሪከኛ ያደርገዋል። የጥቂት ሬሳዎችን ጉዳይ ላጫወታችሁ ብሎ ይጀምራል ጳውሎስ። የእንግሊዝ አርኪኦሎጂስቶች የነገስታት ሸለቆ በሚባለው ቦታ ጥንታዊ ነገሮችን ለመፈለግ ጥናት ጀመሩ። ሆው እና ካርተር የተባሉት እነኚህ አጥኚዎች እንደ አውሮፓ አቆጣጠር በ1922 ዓመተ ምህረት የንጉስ ቱታንካሜን መቃብር አገኙ። ንጉስ ቱታንካሜን የተቀበሩት እንደ አውሮፓ አቆጣጠር ከክርስቶስ ልደት በፊት በ1348 ዓመት ላይ ነው። የንጉስ ቱታንካሜን ሬሳ 6 ጫማ ርዝማኔ ባለው ሳጥን ውስጥ ነው። ተመራማሪዎቹ ሳጥኑን ሲከፍቱት የንጉሱ ሬሳ በማድረቂያ የደረቀ ስለነበረ ትኩስ ሬሳ መስሎ አገኙት። የሬሳ ሳጥኑ ዙሪያ ክብ በወርቅ ተሞልቷል። ወርቁ ይዛቅ ጀመረ። ሲጓዝ ሲመዘን የመጨረሻዋ ወርቅ ከወጣች በኋላ ከሬሳ ሳጥኑ የወጣውን ወርቅ ክብደት ቢገምቱት 1224 ኪሎ ግራም ሆነ። 12 ኩንታል ተሩ ማለት ነው። ከተቀበረ 3270 ዓመታት የሆነው ሬሳ በቀስታ ይመረመር ጀመር። የሬሳው ፊት በአልማዝ ፈርጥ ባጌጠ ወርቅ ሳህን ተሸፍኗል። ሬሳው የተጠቀለለበት ጨርቅ ይፈታ ጀመር። በወርቅና በአልማዝ ያጌጡ የጣት ቀለበቶች፣ የአንገት ሐብሎች፣ የእጅ አምባሮችና ሌላም ልዩ ልዩ ጌጣጌጦችን ሬሳው አጊጦ ተገኘ። ይህ ሁሉ ጌጣጌጥና ሀብት ተዝቆ ካይሮ ወዳለው ግብጽ ሚዚየም ሲወሰድ የንጉስ ቱታንካሜን ሬሳ ሀብቷን አስረክባ በባዶ ሳጥኗ ከነበረችበት ቀበሯት። የካስቴሊ ንጉስ ፔድሮ ገና በወጣትነታቸው ኢኔስ ደ ካስትሮ የምትባል ልጅ ወደዱ። ልዑሉ ይችልን ልጅ ላግባ ብለው አባቷን ጠየቁ። የኢኔስ አባት እኔ ፖለቲካ
መዘዝ ውስጥ ባንቺ ሰበብ አልገባም ብለው የዚያችን ውብ ልጅ ራስ ቆርጠው ጣሉት። ልዑል ፔድሮ አዘኑ። አባታቸው ሞቶ ልዑል ፔድሮ እንደነገሱ የኢኔስን ሬሳ ከተቀበረበት አስወጥተው ሬሳው የንግስት ልብስ ለብሶ በዙፋን ላይ እንዲቀመጥ አደረጉ። ይህ በማሚ የደረቀው የኢኔስ ሬሳ በዙፋን ተቀምጦ ንግስት መሆኗን ንጉሱ በአዋጅ አስነገሩ። ሬሳው ባለበት የዙፋን አዳራሽም ልክ በሕይወት ላሉ ነገስታት በሚደረገው ደስታና ማንኛውም ነገር እንዳይጓደል አዘዙ። ማንኛውም የመንግስታቸው ባለስልጣን ወይም መኳንንት ጧት የዙፋን ልብስ ለብሶ ዙፋን ላይ ወደ ተቀመጠው ቆራጣ ሬሳ ዘንድ እየገባ እጅ እንዲነሳ ሲደረግ፣ በስልጣን ከፍ ያሉ ሰዎች ግን የሬሳውን እጅ እንዲስሙ ተፈቀደላቸው። ይህን የሐሳባቸውን ፍቅር በተግባር የገለጹት ንጉስ ፔድሮ በ1369 ዓመተ ምህረት ሞቱ። የንጉስ ሄንሪ አምስተኛ ሚስት በ1437 ዓመተ ምህረት ሞቱና የልጅ ልጃቸው ሄንሪ ሰባተኛ ሬሳቸውን በማሚ አድርቆ በዌስት ሚኒስተር ገዳም ውስጥ አኖረው። ሬሳውን የያዘው ሳጥን ከመሬት ከፍ ብሎ የተቀመጠ ሲሆን የኛን ውብ ሴት መልክ ህዝቡ እንዲያይ ተብሎ የሬሳ ሳጥኑ ከወገቡ በላይ ግልጽ ወይም ክፍት ነበረ። በኋላ ጊዜ ህዝብ እየበዛ ስላስቸገረ የሬሳ ሳጥኑ እንዲዘጋና ለማየት የሚፈልግ ሰው 1 ሽልንግ ሲከፍል እንዲከፈትለት ተብሎ ተዘጋ። ሳሙኤል ፔፕስ የተባለ ሰው 36ኛ ዓመት የልደት በዓልን በሚያከብርበት ዕለት ያን የንግስቲቱን ሬሳ ለማየት ሄደ። ከዛ እንደደረሰም 1 ሽልንግ ከፍሎ የሳጥኑ መዝጊያ ተከፈተለት። ሳሙኤል ያን ሬሳ ቅፍ አድርጎ ሳመው። ተይዞ ሲጠየቅም መጀመሪያ ነገር ንግስቶችን የማቀፍ ምኞት ስለነበረ ንግስቲቷን በማቀፌ ምኞት የተሳካ፣ ሁለተኛው ነገር ንግስት ስም ያላውቅ ስለነበር ለመጀመሪያ ጊዜ የንግስት ከንፈር ሳምኩ፣ ከዚያ ወዲያ የፈለጋችሁትን አድርጉ አለ። ሳሙኤል ምኞትና ሐሳቡን ሬሳ በመሳም ስለተወጣው የንግስቲቱ ሬሳ ከቦታው እንዲነሳ ተደረገ። የእንግሊዙ መስፍን ዱክ ኦፍ ሞንማውዝ በ1685 ዓመተ ምህረት አመጹና በጦር ኃይል ተያዙ። በኋላ አንገታቸው ተቆርጦ እንዲገደሉ ተባለና የሞት ፍርድ ተፈረደባቸው። የሞት ፍርዱ በሚፈጸምበት ጊዜ ሰይፍ የያዘው አንገት ቆራጭ የልዑሉን አካል 5 ቦታ ቆራርጦ ጣለው። ያ ቁርጥራጭ ተሰብስቦ ሊቀበር ሲል ልዑሉ በሕይወታቸው የተሳሉት የመልካቸው ስዕል ስለሌለ መልካቸው እንዲሳል የሚል ትእዛዝ መጣ። ያ 5 ቁርጥራጭ የልዑል አካል ተሰብስቦ ተሰፋና የመልካቸው ስዕል ከተሳለ በኋላ ተቀበሩ። ያ ስዕል ዛሬ ለንደን ባለው ናሽናል ፖርትሬት ጋለሪ ውስጥ ተሰቅሎ ለሕዝብ ይታያል። የአርጀንቲና ፕሬዝዳንት የነበሩት ጁዋን ፔሮን ሚስታቸው በ1952 ዓመተ ምህረት ሞቱባቸው። ባልየው የሚስታቸውን ሬሳ አድርቀው እንዲቀመጥ አደረጉና አንድ ታላቅ የመታሰቢያ ቤት ሰርተው ከዚያ ውስጥ ሬሳውን ለማስቀመጥ አሰቡ። ሐሳባቸው ሳይፈጸም ሚስታቸው በሞቱ በ3ኛው ዓመት ማለት በ1955 ዓመተ ምህረት ፕሬዝዳንቱ ከስልጣናቸው ተገለበጡ። ሸሽተው ወደ ስፔን ሄዱ። ፕሬዝዳንት ፔሮን በስደት ወደ ስፔን ሲሄዱ የሚስታቸውን ሬሳ በአንድ በኢጣሊያኖች መቀበሪያ ቦታ በሌላ ሰው ስም ተደርጎ ተቀበረ። እንደ አውሮፓ አቆጣጠር በ1971 ዓመተ ምህረት ፔሮን የሚስታቸውን የወይዘሮ ኢቫ ፔሮንን አጽም ከተቀበረበት አስወጥተው ወደ ቤታቸው ወሰዱት። በቤታቸው ማታ ማታ እራት በሚበላበት ጊዜ ያ የኢቫ አጽም ከምግብ ገበታ እንዲቀርብ ይደረግና ከፔሮንና ከአዲሷ ሚስታቸው ከኢዛቤላ ጎን ይቀመጣል። በእንዲህ ያለ ሁኔታ 4 ዓመታት ከቆዩ በኋላ አዲሷ የፔሮን ሚስት አዲስ ክፍት የሆነ የሬሳ ሳጥን አዘጋጅተው የኢቫን አጽም ከዚያ ውስጥ ከተው ወደ አርጀንቲና መለሱና በፊት ከሞተውና በክፍት ሳጥን ውስጥ ከተቀመጠው ከባላቸው ሬሳ ጎን እንዲኖር አደረጉ። ሙታኖች በአንድነት ሕያዋኖች ደግሞ በአንድነት መሆናቸው ነው ብሎ ጳውሎስ ጽሑፉን ይደመድማል። ይቀርብለት ለነበሩ ጥያቄዎች ይሰጣቸው ከነበሩ አስገራሚና አስቂ መልሶች መካከል ጥቂቱን አቀነባብረናል። ይሄንኑ እናሰማችኋለን። ተወራደን ነበር። ይሄውም ጥላሁን ገሰሰ እኔ በድምጹ ይደነቃል ስል ጓደኛዬ ደግሞ አሻፈረኝ ብሎ በዜማው ነው ስላለኝ ተናድጄ በ3 ብር ተወራረድኩና ፈራጅ ስላጣን ወደ እርሶ ላክን። ስለዚህ ፍርዱ የማን እንደሆነ ይግለጹልን። አብደላ አህመድና እንቶ ፈጠነ ከጎሬ ኢሉባቡር። በድምጹ ነው። ዜማውንማ እኔ ባንጎራጉረው ያቅለሽልሽ የለ።
በየመንገዱ አንዳንድ ስራ ፈት ሴት ተማሪዎች በአይናቸው እየተናገሩ ስላስቸገሩ ከዚህ አመላቸው እንዲቆጠቡ ምክርህን አስተላልፍልን። የተባበሩት ጠያቂዎች። ይህቺ ጉራ ቢጤ ነች። አሁን የሴት ልጅ ጥቅሻ ጠልታችሁ ነው? ከጠላችሁም እኔ ምን ቸገረኝ? እባካችሁ ልጆች እነኚህን ጎረምሳ ቢጤዎች መጥቀሳችሁን ተው ማለቱ አያቅተኝም። አጭር ነኝ። ቤተሰቦቼ ለትዳር ጓደኝነት የመረጡልኝም አጭር ናት። ስለዚህ እኔ አጭር እሱ አጭር ከኛ የሚገኙ ልጆች ይባሰውን ድንክ ይሆናሉ ብዬ ስለፈራው እባክዎ ይህችን ልጅ ላግባት ወይስ ልተዋት? ጌታቸው ወርዶፋ፣ ጫማ ፋብሪካ። ተጋቡና የሚሆነውን ጉድንይ። ረጅም ሴት ብታገባም አንተ አሻንጉሊት ስለምትመስላት እኩያህን ይሄችኑ አጭሯን አግባ። ይህ ጃርክ የሚባለው ዳንስ ከየት የመጣ የባህልና የልማድ አደገኛ መሳሪያ ነው? በአንዳንድ ሀገሮች ዘንድ ይህ ወረርሽኝ ልማድ የባህል ጠንቅ በመሆኑ እንዳይሰሩበት መንግስትም ሆነ የልዩ ልዩ ሃይማኖት ድርጅቶች አውግዘውታል። ታዲያ እኛ ምን ተቀበልነው? ለምንድን ነው ጳውሎስ? መሐመድ ያሲን። ጨዋታ ነው። ብርቅ የሚሆንብን ከውጭ ሀገር ስለገባ ነው እንጂ የጃርክ ጭፈራ በአገራችን የነበረ የአዶ ክብሬ ጭፈራ ነው። የወፈርኩት ከፊቴም ከግሬም ከጄም ከዳሌም ከሆዴም በጠቅላላው ወፍራም ነኝ። ምንም ቅርጽ የለኝም። ስለዚህ መልሱን በሚገባ እንደምትመልሱልኝ ባለሙሉ ተስፋ ነኝ። እኔም እርሶ በነገሩኝ አድራጎት ከስቼ ለእርሶ መልሱን እንደምገልጥሎ ባለሙሉ ተስፋ ነኝ። ሰብለ ነጋ። እንዲያው ባጭሩ ተድበል ብያለሁ። አትይም መቼም ቅርጽ እንዲኖርሽ እንጂ መቅጠኑ አይቻልም። ቢቻልም ጥጡ የተዘረገፈ ስልቻ መስለሽ ታስቀይማለሽ። ይቅር። በኦርኬስትራ ኢትዮጵያ የሚዘፈነው ዘፈን አብዛኛው ጊዜ ምክርን ያዘለ በመሆኑና የጨዋታቸው ስልትና ጣዕም አርኪ በመሆኑ እንደሰተበታለን። ስለዚህ ምንለው የባህል ጨዋታችንን መልሶ በማቋቋም ላይ ላለው ለኦርኬስትራ ኢትዮጵያ በአዲስ ዘመን አማካይነት ከፍ ያለ ምስጋናችንን እንዲያቀርቡልን እንለምናለን። አድማጮቹ ማሞ ገብረ ማርያም ከአዲሱ ቄራ። ኦርኬስትራ ኢትዮጵያ የቄራ ልጆች ያመሰግኗችሁን ተቀበሉ። ወደፊት ሰንበርና ምላስ ይልኩላችሁ ይሆናል። ማን ያውቃል? የልጆች ገጽ አዘጋጅ ጳውሎስ ኞኞ ግንቦት 9 1959። አባባ ጳውሎስ እኔ ሳድግ አይሮፕላን ነጂ ሆናለሁ፣ እርሶ ስታድጉ ምን ትሆናለሁ? ዳንኤል በቀለ ሊሴ ትምህርት ቤት። ያንተ ምኞት ጥሩ ነው። እኔ ደግሞ ሳድግ የምፈልገው አንተ በምትነዳው አውሮፕላን መሄድ ነው። በዚህ ዓለም ውስጥ ማለትም እርሶ ባሉበት ሁኔታ በጣም የሚያስደንቁትና የሚያስደስቱትን ነገሮች ዘርዝረው ቢችሉ ምክንያቱንም ጭምር ከጽኑ ፍላጎቱ ጋር እንዲገልጹልኝ አሳስቦታለሁ። በየነ ኃይለ ሥላሴ ከድሬዳዋ። ከሁሉ ነገር የበለጠ የሚያስደስተኝ የሚስቴ ፈገግታ ነው። ቢከፋኝም በፈገግታዋ በጨዋታዋ ልታረሳሳኝ ትችላለች። ፊቷን ጭገጎት ካስመሰለችው ደስታዬ ሁሉ ይጠፋል። የሚያስደንቀኝ የሰው መስገብገብ ነው። ማታ አፈር ትቢያ ሊሆን ጧት እርስ በርሱ ይናከሳል፣ ይነጥቃል፣ ይጨነቃል። ድካሙ ሁሉ ከንቱ መሆኑ ያስደንቀኛል።
ጋዜጠኛ የሚጠበቀውን ግልጽነት ለተከታዮቹ ባሪያነት ያስመሰከረ ኢትዮጵያዊ ዜጋ ነበር። በእጅ ባለሙያነትም ረገድ የተዋጣለት የተግባር ሰው ነበር ብንል አይበዛበትም። ይህ ታላቅ ሰው በታሪክ ዘርፍ በርካታ መዛግብትን በማሰባሰብ ህዝቡን በማስተማር ላይ እንደነበረ ባደረበት ህመም በመጀመሪያ በጀርመን ሀገር ከዚያም በአሜሪካ በሕክምና ሲረዳ ቆይቶ ግንቦት 29 ቀን 1984 ከዚህ ዓለም በሞት ተለይቶ ባለፈው አርብ ዘመዶቹና ወዳጆቹ እንዲሁም የሙያው አፍቃሪዎች በተገኙበት አስከሬኑ በቀራንዮ መድኃኔዓለም ቤተክርስቲያን አርፏል። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።